አክብሮታይ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ ብልጽግናን ወደ 4 ኪሎ ሸማቂነት አውርደነዋል ሲሉ አመራሩ ገለጹ። በአማራ ክልል የተለያዩ ስፍራዎች የደረሱ ጥቃቶች ዛሬም ጉዳቶችን አስከትሏል። በሌላ በኩል በክልሉ የበርካታ መንገዶች መዘጋት ከፍተኛ ሰብአዊ ቀውስን እያስከተለ ቀጥሏል። በዝርዝር የምንመለከተው ቀዳሚው ጉዳይ ይሆናል። የትግራይ የአማራ የኦሮሞ ነጻነትና ኤርትራ የጦር አዛዦች በሱዳን ተገናኝተው መክረዋል ሲል መጽሔቱ ዘገበም። በዛላምበሳ የኤርትራ ጦርና የኤርትራ ብርን በተመለከተ ምልከታውን አጋርቷል። የኢትዮ ኤርትራ ወይንም የትግራይና የፌደራል መንግስቱ ጦርነት እንዳይፈነዳ ዶናልድ ትራምፕ የበኩላቸውን እንዲወጡም ተጠይቋል። ትሰሙታላችሁ። በኦሮሚያ ክልል በድሮን ጭምር የታገዙ ውጊያዎች ከሰሞኑ እንደቀጠሉ ሲሆን ወታደራዊ አዛዦች ደግሞ ስምሪት ተሰጥቷቸዋል። የኦሮሞ ነጻነት ጦር አዛዡ ኩምሳ ድሪባ ጃልመሮ የኦሮሞ ህዝብ በዚህ አገዛዝ እየደረሰበት ያለው መከራ በታሪክ ታይቶ የሚታወቅ አይደለም ብሏል። የብልጽግናው መንግስት ደግሞ የነጻነት ጦሩን ሰልጣኞችን ማረኩ፣ በተለያየ ቦታ ውጊያዎችን አከናወንኩ ሲል አሳውቋል። ይህንንም በዝርዝር ይዘናል። በኤርትራ ድንበር አካባቢ ማስጠንቀቂያ ተሰጥቷል። ይህ የጉዞ ማስጠንቀቂያ የተሰጠው ደግሞ ከእንግሊዝ መንግስት ነው። ሌላኛው መረጃችን ነው። በጅንካ የተፈጠረው ድንገተኛ በሽታ ምንነት መታወቁን የጤና ሚኒስቴር ገልጿል። የከተማ ኗሪዎች ደግሞ የእምነት አገልጋዮች በአንድ ጊዜ መሞታቸው ድንጋጤን እንደፈጠረባቸው ያስረዳሉ። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ብልጽግናን ወደ 4 ኪሎ ሸማቂነት አውርደነዋል ሲሉ አመራሩ ገለጹ። በአማራ ክልል የተለያዩ ስፍራዎች የሚደርሱ ጥቃቶች ዛሬም ጉዳቶችን አስከትሏል። በሌላ በኩል በክልሉ የበርካታ መንገዶች መዘጋት ከፍተኛ ሰብአዊ ቀውስን እያስከተለ ይገኛል። ከሰሞኑ አገዛዙ በአየር ኃይል ጭምር በመታገዝ አብዛኞቹ እዞቹን በማሰማራት እያከናወነ የሚገኘው የክልሉ ዘመቻም ወደ ፋኖ ኃይሎች መገኛ ስፍራዎች ጭምር በማምራት ጥቃቶችን መፈጸም የሚል ነው። የፋኖ ኃይሎች በአንጻሩ እንዲህ ያለውን ዘመቻ ለማከናወን የሚወጡ የመንግስት ወታደሮች ላይ ድንገተኛ የደፈጣ ጥቃቶችን በማድረስ ጉዳቶችን እያስከተሉ ይገኛሉ። ዛሬ ከጎንደር ቅርብ ርቀት ባለ አካባቢና ምንዝሮ ተብሎ በሚጠራ ስፍራ ላይ የሆነው በጎጃም ቀጠና ከባህር ዳር ሞጣ ባለው ስፍራም አራጢ ላይ የተከሰተው በሰሜን ሸዋ ዞን ደብረ ሲና ኬላ ላይ ሞጃና ወደራም ወረዳ ሰላ ድንጋይ አካባቢ የደረሱት የፋኖ ኃይሎች ጥቃቶችን በአብነት የሚጠቀሱ ናቸው። በሰሜን ወሎ በቅሎ ማነቂያ አካባቢ ትናንት፣ በአዊ ዞን አዲስ ቅዳምና ፋግታ ለኮማ ዛሬ በታጣቂዎች የደረሱትም እንደዚሁ ከወቄት ፍላቂት መንዝ ሞላሌ አካባቢ ድረስ የተስተዋሉ የተኩስ ልውጦችን ጨምሮ ይህ በእየለቱ መጠኑ ይለያይ እንጂ የሰው ህይወትን እየቀጠፈ የቀጠለው የክልሉ ጦርነት አርሶ አደሩ የደረሰ ሰብሉን መሰብሰብ በጀመረበት ወቅት ጭምር እየተከናወነም ያለ ነው። በዚህ መካከል አገዛዙ የሚተኩሳቸው ከባድ መሳሪያዎች የደረሰና የደረቀ ሰብል ላይ ቃጠሎ ማስከተል ጀምሯል። ይህ ከሰሞኑ በሰሜን ሸዋ ዞን ተስተውሏል። ብቸኛው የብልጽግናው የዚህ ጦርነት መፍቻ መንገድ ደግሞ እጅ መስጠትም ሆኗል። የፋኖ አመራሩ አስረስ ማረ ብልጽግና አልፎ አልፎ ድርድር የሚለው እጅ መስጠት እንደሆነ አንስተው ድርድር ይህ አገዛዝ የአማራ ህዝብ ጥያቄን ሙሉ በሙሉ ለመመለስ የፈቀደለት የሚነሳ አጀንዳ ይሆናል። ይህ ግን ብልጽግና የሚያደርገው አይደለምና የአማራ ህዝብ መብቱን የማስከበር ትግሉን ይቀጥላል ሲሉ አንስተዋል። የብልጽግናው መንግስት በሀገሪቱ በርካታ አካባቢዎች ቁጥጥሩን አጥቷል። ለዚህም ነው አብይ ከሰሞኑ ጎንደርና ባህር ዳር ላይ በአውሮፕላን ደርሰው መመለሳቸው የብልጽግናው ካምፕን ያስደሰተው። ከሰሞኑ እንኳን በአርሲ ለተፈጸመው ግድያ ብልጽግናና ያስታጠቀው አካል ተጠያቂ ቢሆኑም ሌሎች አካላትን በተለይም ደግሞ ፋኖን በመጥቀስ መግለጫ መውጣቱ ላም ባልዋለበት የሚያስብል አስቂ ማብራሪያ ነው። ይህ የሚያመላክተው ግን ብልጽግናና አብይ አህመድ 4 ኪሎ ሸማቂ ሆነው ከሌሎች የሀገሪቱ ሸማቂ ኃይሎች ጋር መካሰስ ውስጥ እንዳሉ ነው ሲሉም ይቀጥላሉ። መቀመጫውን 4 ኪሎ ያደረገ ሸማቂ ቡድን ነው። ስለዚህ ሸማቂ ቡድኖች ደግሞ እርስ በርስ ይካሰሳሉ። ስለዚህ አብይ ሌሎችን ሸማቂ ኃይሎች እየከሰሰ ነው ማለት ነው። በሃይማኖት ምናምን ጉባኤ በሚባሉት በኩል ውድመቱ ጥፋቱ የማን ነው የተባለ እንደሆነ በሎጂክም በሞራልም በህግም አገዛዝ ነኝ መንግስት ነኝ ብሎ የሚያምነው አካል ግብር እየሰበሰበ ያለው አካል ነው። ባለቤትነቱ ኃላፊነቱ በባህሪም ደግሞ ከሱ ውጭ
ከዚህ አገዛዝ ውጭ እንዲህ አይነት ድርጊት ሊፈጽም የሚችል ማንኛውም አካል የለም፣ ሊኖርም አይችልም። በተለይ ደግሞ የተጠቀሰው ቦታ ላይ ፋኖ የሚባል አካል ምንም አይነት ነባራዊ እንቅስቃሴ በሌለበት እንግዲህ በመንፈስ ካልሆነ በስተቀር እዛ ቦታ ላይ የተደራጀ የፋኖ ኃይል የለም። የፋኖ ኃይል በሌለበት ፋኖን በዛ ልክ ሜንሽን አድርጎ መገለጹ አሳፋሪነታቸውን ዝቅጠታቸው ኢትዮጵያውያን ወጣቶች ዓላማው ምን እንደሆነ በማይታወቅ በየቀበሌውም እየተላኩ በየቀኑ በመከላከያ ሰራዊት ውስጥ ሆነው የሚከፍሉት መስዋዕትነት አሳዛኝ ነው የሚሉት አመራሩ የመከላከያ ሰራዊቱ አብይ አህመድ ወደ ስልጣን ከመጡ በኋላ ለብሔራዊ ጥቅም የተዋጋበት አንድ አጋጣሚ እንደሌለም ያብራራሉ። አብይ አህመድ ስልጣን ላይ ከወጣ ጊዜ ጀምሮ አሁን ያለው የመከላከያ ኃይል አንድም ቀን ለኢትዮጵያ ብሔራዊ አጀንዳ ደሙን አላፈሰሰም። አንድም ቀን ለኢትዮጵያ ብሔራዊ አጀንዳ አንድም ነገር አድርጎ አያውቅም። ሁሉንም ጦርነቶች ያደረገው፣ ሁሉንም ውርደቶች የተከናነበው፣ ሁሉንም ምርኮኞቹን ያስረከበው፣ መሳሪያውንም ያስረከበው ለአብይ አህመድ የቅዠት ስልጣን በሚል ምክንያት ነው። ለአብይ አህመድ አውራነት በሚል ምክንያት ነው። ስለዚህ ይህ ኃይል ከዚህ ተልዕኮ የማይፋታ እንዲሆን ያደረገው ደግሞ አመራሩ፣ ጀነራሎቹም ሌሎችም ከፍተኛ አመራሮች ከፍተኛ የሆነ የሀብት ዝርፊያ፣ ፉክክር፣ ሽሚያ ውስጥ በመሆናቸው ያንን ብሔራዊ ስሜታቸውን ሊያዳምጡበት የሚችሉትን እድል አጥተዋል። የሆኖ ሆኖ የሀገሪቱ የጸጥታ እጦት በአጠቃላይ በተለይም ደግሞ በአማራ ክልል በርካታ መንገዶች እንዲዘጉ ምክንያት ሆኖ ቀጥሏል። በጎጃም ቀጠና ጎጃምና ወሎን በመካነ ሰላም በኩል የሚያገናኘው አውራ መንገድ ከተዘጋ በዓመት መቆጠር ጀምሯል። ከርዕሰ መዲናዋ ባህር ዳር በመውጣ ወደ አዲስ አበባ የሚወስደው መንገድ ከተዘጋ 6 ወር እየተቆጠረ ነው። በተያያዘ ምክንያት ደግሞም ከሰሞኑ አብይ በተጓዙበት ጎንደር፣ በሰሜን ጎንደር ዞን የሚገኙ 3 ወረዳዎችን የህዝብ ትራንስፖርት አገልግሎት መስጠት ካቆሙም 4 ዓመታት ተቆጥሯል። ዜጋው በዚህ መንገድ እያሳለፈ ካለው ሰቆቃ ባሻገር እገታዎችም የዚህ የጸጥታ ቀውስ መገለጫዎች ናቸው። በምዕራብ ጎንደር መተማ አጠቃላይ ሆስፒታል የአይን ነርስ የነበረው ዳንኤል ነጋም በታጣቂ ኃይሎች ታግቶ ከተወሰደ በኋላ ቤተሰቦቹ 3.5 ሚሊዮን ብር ቤዛ ቢከፍሉም ተገድሎ መገኘቱም ሰሞነኛ አብነት ይሆናል። የትግራይ፣ የአማራ፣ የኦሮሞ ነጻነት ጦርና ኤርትራ የጦር ኮማንደሮች በሱዳን ተገናኝተው መክረዋል ሲል መጽሔቱ ዘገበም። በዛላምበሳ የኤርትራ ጦርና የኤርትራ ብርን በተመለከተ ምልከታውን አጋርቷል። የኢትዮ ኤርትራ ወይንም የትግራይና የፌደራል መንግስቱ ጦርነት እንዳይፈነዳ ዶናልድ ትራምፕ የበኩላቸውን እንዲወጡም ተጠይቋል። ዘኢኮኖሚስት ያሰፈረው ሀተታ ኢትዮጵያ በአደገኛ ሁኔታ ለሌላ ጦርነት ተቃርባለች የሚል ነው። አሜሪካና የባይደን አስተዳደር በስልጣን ዘመናቸው ካሳኳቸው የሰላም ስምምነቶች ውስጥ አንዱ የፕሪቶሪያ ውል ነበር የሚለው ተነባቢው መጽሔት ዘኢኮኖሚስት ከ3 ዓመታት በኋላ ግን ያ ስምምነት ሙሉ በሙሉ ለመፍረስ እጅግ ተቃርቧል ሲልም ያነሳል። ህወሓት ከሳምንት በፊት የፌደራል መንግስቱ በቲዲኤፍ አባላት ላይ የድሮን ጥቃት ማድረሱን ገልጾ ስምምነቱን እንደ ጣሰው መግለጹንም አስታውሷል። የጀነራሎቹ ዛቻ በተለይም የፊልድ ማርሻል ብርሃኑ ጁላን ህወሓት ካልተወገደ ሰላም የለንም ንግግርና በትግራይ መቀሌ የተፈጠረውን ጭንቀትንም ያክላል። ይህ በትግራይና ፌደራል መንግስቱ መካከል ያለው ውጥረት ኢትዮጵያ ወደ ሌላ ጦርነት የመቃረቧ ምክንያት ነው ሲልም በቀዳሚነት ያስቀምጧል። ሁለተኛው ደግሞ የኢትዮጵያና ኤርትራ መንግስታት ጸብ ሲሆን አሁን አብይና ኢሳያስ አንዱ ሌላውን እንደ ዋና ጠላት እያዩ ነው። በዚህ የኢትዮ ኤርትራ ጦርነት ስጋት ውስጥ ደግሞ ትግራይ እንደ ሳንዱች ሆናለች። አብይ የትግራይ ህዝብ ሁነኛ ጠላት ነው ብለው የሚያምኑት ወደ ኤርትራም እየተመለከቱ ነው። በተቃራኒው ያሉት ደግሞ ወደ አዲስ አበባ ሲልም ያብራራል። በትግራይና ኤርትራ አዛዦች መካከል ላለፈው 1 ዓመትና በላይ ተደጋጋሚ ግንኙነቶች ነበሩ የሚለውን የሚጠቅሰው ዘኢኮኖሚስት በቅርቡ ወደ ኢትዮ ኤርትራ ድንበር ዛላምበሳ ጉብኝት ማድረጉን አስረድቷል። መጽሔቱ የትግራይ ኃይሎች ባሉበት የኤርትራ ወታደሮች በዚህ አካባቢ በነጻነት ሲንቀሳቀሱ መመልከቱንና የኤርትራ የብር ኖትን በአካባቢው ለግብይት መዋሉን መታዘቡን አንስቶ ግንኙነቱ ድንበር አካባቢ መሻሻሉንም ጠቅሶ የፌደራል መንግስቱ ወደ ትግራይ ጦርነት ከከፈተም የኤርትራ የአሁን አጋርነት ለትግራይ መሆኑን ያመለክታል ሲልም አስቀምጧል። ሌላኛው የተቀየረው የትስስር መንገድ ደግሞ የፋኖና የኦሮሞ ነጻነት ጦር ጋር ያለው ስለመሆኑም ያክላል። ባለፈው መስከረም ወር ፋኖ በምስራቅ አማራም በመከላከያ ሰራዊቱ ላይ ያደረሰው ጥቃት በአዲስ አበባ ባለስልጣናት ዘንድ ከባድ ድንጋጤን ፈጥሮ እንደነበር የቀድሞ የኢትዮጵያ መንግስት ባለስልጣን እንደነገሩትም ያነሳል። የትግራይ፣ የአማራ፣ የኦሮሞ ነጻነት ኃይልና የኤርትራ የጦር
ጦር አዛዦች በቅርቡ በሱዳን ተገናኝተው የጋራ ወታደራዊ እቅድ ላይ ያተኮረ ነው የተባለለት ውይይት ማካሄዳቸውንም መረጃው እንዳለው ጽፏል። እነዚህ ኃይሎች በተናጠል ከዚህ በፊት በሰጧቸው መግለጫዎች ከህዝብ ለህዝብ ግንኙነቶች ውጭ ያሉትን ግንኙነቶች ውድቅ ማድረጋቸው ግን የሚታወስ ነው። ሌላኛው ደግሞ የሱዳኑ የእርስ በርስ ጦርነት ነው። የኤርትራ መንግስትም ይሁን የትግራይ ኃይሎች የሱዳን ጦር ድጋፍ አላቸው። የሱዳን ጦር ጀቶችን በኤርትራ ታይቷል። እናም ከኢትዮጵያ መንግስት ጋር ጦርነት የሚቀሰቀስ ከሆነም የሱዳን ጦር ድጋፍን መፈለጋቸው አይቀሬ ነው እያለ መጽሔቱ ቀጥሏል። በሱዳን የእርስ በርስ ጦርነት እጃቸውን ያስገቡ ሌሎች እንደ ተባበሩት አረብ ኤሚሬቶች ያሉ ሀገራት የኢትዮጵያውንም ሌላ የእርስ በርስ ጦርነት እየተጠባበቁት እንደሆነም ያነሳል። አሁን ዲፕሎማቶች አብይ ከትግራይ አብይ ከኢሳያስ ጋር ወደ ጦርነት እንዳይገቡ ጥረት እያደረጉ ቢሆንም ዶናልድ ትራምፕ ግን ጦርነት ከማስቆም ይልቅ ጦርነት እንዳይከፈት የበኩላቸውን አስቀድመው ጥረት እንዲያደርጉም ይጠይቃል። በኦሮሚያ ክልል በድሮን ጭምር የታገዙ ውጊያዎች ከሰሞኑ ሲቀጥሉም ወታደራዊ አዛዦች ደግሞ አዳዲስ ዘመቻዎች ተሰጥተዋቸዋል። የኦሮሞ ነጻነት ጦር አዛዡ ኩምሳ ድሪባ ጃልመሮ የኦሮሞ ሕዝብ በዚህ አገዛዝ እየደረሰበት ያለው መከራ በታሪክ ታይቶም የሚታወቅ አይደለም ብለዋል። የብልጽግናው መንግስት ደግሞ የነጻነት ጦሩን ሰልጣኞችን ማረኩ፣ በተለያየ ቦታ ደግሞ ውጊያ ያደረኩ ሲል አሳውቋል። አገዛዙ ወደ ስልጣን በመጣ በወራት ልዩነት ውስጥ ወደ ጦርነት የገባበት ክልል ነው ኦሮሚያ። ባለፉት 6 ዓመታትም አምፀው ወደ ስልጣን ያመጡት የክልሉ ወጣቶችን ቦታና ጊዜን እየመረጠም አንድ ጊዜ ሞቅ ሌላ ጊዜ ደግሞ ቀዝቀዝ በሚል የሰራዊቱ ዘመቻ እየገደለና እያጋደላቸው ቀጥሏል። የኦሮሞ ነጻነት ጦር አዛዡ ኩምሳ ድሪባ ጃልመሮ አሁን ኦሮሞ ያለበት ሁኔታም እስካሁን ታይቶ የማይታወቅ ነው በሚል ገልጸው ኦሮሚያ የሰላም የመረጋጋት እንደዚሁም የልማት ሆናለች የሚሉ ሰዎች አሉ ሲሉ ያነሳሉ። እኛ የምናውቃት ኦሮሚያ ግን ከስቃዩ ብዛት ሞት እንኳን እረፍት በሆነበት ሰዓት ላይ ነው የምትገኘው። ግድያ፣ መታፈን፣ ማሰቃየት፣ ቤት ከነሰው ማቃጠል ምንም የማይመስልበት ጊዜ ላይ ደርሰናል። ይህ ሁሉ የሆነ አብይ አህመድ ግን ሰላም ያጣችሁት በተግባር ሳይሆን በአእምሯችሁ ውስጥ ነው ሲል መስማት ደግሞ ያማል በማለት አብራርቷል። አንጎ ሲያሳ አበቴ ኢትዮጵያ ቡልቻን ጅረጀ ኦሮሞን ሞ ኢልማን አባ ገዳቲ ጀዴ ዶጎጎራና ተኡ ኦሮሞ የአባገዳ ልጅ ነው ብሎ በስህተትም ይሁን የራሴ ሰው ነው ብሎ ይሁን ወይንም ከታሪክ አልማር ብሎ ይሁን አላውቅም፣ ብቻም የሆነ ጊዜ ላይ ደግፎት ነበርም። ያን ጊዜ እንድንቆጭ የሚያደርጉን አመታትን ነው እያሳለፍን ያለ ነው። እንደ ህፃን እያታለሉ ሀገሪቱ ዛሬ ሞት የተለማመድንባት ሀገር አደረጓት። በእነዚህ ሰዎች የስልጣን ዘመን የስንት የኦሮሞ ደም ፈሰሰም። የኛ ዋና ጥያቄ ለመሆኑ የኦሮሞ ህዝብ ጥያቄ የቱ ተመለሰ የሚል ነው። በእኛ በኩል ዛሬ እንደ 2011 አይደለም። ሰራዊታችን በቁጥርም በአቅምም የተደራጀ ነው። ወደዚህ የገባነው ደግሞ እንደ ድሮ እንደ ቄሮ እንኳን በባዶ እጃችን መቃወም የማንችልበት ጊዜ ላይ ስለደረስን ነው። የህወሓት ኢህአዴግ ጊዜ እኮ ብዙ መስዋዕትነት ሳይከፈል በባዶ እጁ ነው ወጣቱ አምጾ ስርዓት ያስወገደው። ያ ወጣት አሁን ላይ ተሳዳጅ ሆነ። የሚታሰረውም የሚገደለውም እሱ ሆነ። ትናንት በህወሓት ኢህአዴግ ጊዜ ከስርዓቱ ጋር ስትጣላ የሚያስሩህ አንተን ነበር። ዛሬ ግን አንተን ቢያጡ ወይንም አንተን ቢገድሉ ዘርና ደምህን እየቆጠሩ ቤተሰቦቹን የሚገድሉ አካላት ናቸው የመጡብን። ድሮ ስለ ፖለቲካ እስረኞች ነበር የምናወራው። አሁን በእኛ በኦሮሞ ስም ባለ አገዛዝ ግን ስለ ፖለቲካዊ የጭካኔ አገዳደል ነው የምንነጋገረው። አመራሩ ተወዳዳሪ የሌለው የጥፋት ኃይል ያሉትን የብልጽግናውን አገዛዝ በቅርብ ሳምንታት በድሮን ጭምር የታገዙ ዘመቻዎችን በክልሉ የተለያዩ ስፍራዎች እያከናወነም ይገኛል። ሜጀር ጀነራል አሰፋ ባህታ የሚመሩት ጦር በምስራቅና ሆሮ ጉዱሩ ወለጋም፣ ሌትናንት ጀነራል ዘውዱ በላይ የሚመሩት ኃይል በምዕራብና ቄለም ወለጋም፣ እንዲሁም ብርጋዴር ጀነራል ጥላሁን ዶጋሳና ብርጋዴር ጀነራል አካሉ ሀሰን በማዕከላዊ ኦሮሚያ አካባቢዎች ስምሪት ወስደው እየተዋጉ ናቸው። ይህ ዘመቻ በድሮን ጥቃቶችም የታጀበ ነው። ከሰሞኑ በምዕራብ ሸዋና ቄለም ወለጋ የተፈጸሙ የድሮን ጥቃቶችም የዚህ ማሳያ ይሆናሉ። የመከላከያ ሰራዊትን በክልሉ የተለያዩ አካባቢዎች ውጊያ ላይ ስለመሆኑ ነው የሚገልጸው። ከነዚህ ውስጥ ደግሞ በሰሜን ሸዋ ዞን ደራም፣ በምስራቅ ወለጋ ዞን በጌዳ አያና ወረዳ ጽጌረዳ ተብሎ በሚጠራው አካባቢ ተደረጉ ያላቸው ዘመቻዎች ይጠቀሳሉ። በሌላ በኩል አገዛዙ የኦሮሞ ነጻነት ጦር ሰልጣኞች ያላቸውን ወጣቶችን አሳይቶ ማረኳቸው ብሏል። በምዕራብ ሸዋ ዞን ጅባት ወረዳ ነው የነጻነት ጦሩ ሊያሰለጥናቸው ነበር ያላቸውን 68 የሚሆኑ ወጣቶችን ስለመማረኩ የገለጸው።
በኤርትራ ድንበር አካባቢ ማስጠንቀቂያ ተሰጥቷል። ይህ የጉዞ ማስጠንቀቂያ የተሰጠው ከእንግሊዝ መንግስት ነው። በእርግጥ በኢትዮጵያና ኤርትራ የተለያዩ አካባቢዎችና በአዋሳኝ የድንበር ቀጠናዎች ላይ ጉዞ እንዳታደርጉ የሚሉ መመሪያዎች ሲወጡ ከተለያዩ ሀገራት በኩልም ሲንጸባረቁ ያሁኑ እንግዳ አይደለም። አሁን የእንግሊዝ የውጭ ጉዳይ መስሪያ ቤት ያወጣው ማስጠንቀቂያ የዚህ ቀጣይ ክፍል ነው። ይህ የጉዞ ማስጠንቀቂያ ከኤርትራ ሁሉም ድንበር አካባቢዎች በ25 ኪሎ ሜትር ርቀት ላይ ዜጎች ፈጽሞ መሄድ የለባችሁም የሚል ማሳሰቢያ ነው። ወደ ሌሎች የሀገሪቱ ኤርትራ ክፍሎች ከመሄዳችሁ በፊትም የወጣውን የጉዞ ማስጠንቀቂያ ተከታተሉ ሲል ያስጠነቅቃል። ይህ ማስጠንቀቂያ በአሁኑ ወቅት በኢትዮጵያና በኤርትራ መካከል ከፍተኛ ውጥረት መስፈኑን አንስቶ ሁኔታዎች ተለዋዋጭና ለችግር አጋላጭ ናቸው ብሏል። በዚህ ሁኔታ ውስጥ መጓዝ ቀውስ ቢፈጥር ዜጎች በኤርትራ ውስጥ የመዘዋወርና ኤርትራ ለቆ የመውጣት እንቅስቃሴያቸውን ሊገድበው ይችላል ሲልም ያሳስባል። ይህ ደግሞ ከእንግሊዝ መንግስት በኩል የሚደረግላቸውን ድጋፍ ሊያጠበው ይችላል ሲልም አስጠንቅቋል። በዚህ ወቅት ከኤርትራ ለመውጣት የማያስችል የደህንነት ስጋት ከተፈጠረ ደግሞ አስቀድመው ምግብ፣ ውሃና መድኃኒት በማከማቸት ከቤት እንዳይወጡ እንደ ሰዓት እላፊ ያሉ በሀገሪቱ ውስጥ የተጣሉ ገደቦችን እንዲያከብሩና ሚዲያዎችን በንቃት እንዲከታተሉ አሳስቧል። በጅንካ የተፈጠረው ድንገተኛ በሽታ ምንነት መታወቁ ተገልጿል። የከተማ ኗሪዎች ደግሞ የእምነት አገልጋዮች በአንድ ጊዜ መሞታቸው ድንጋጤን ፈጥሮባቸዋል። በደቡብ ኢትዮጵያ ክልል ጅንካ ከተማ የተከሰተው ምንነቱ ያልታወቀው በሽታም በህብረተሰቡ ዘንድ ግርታ መፍጠሩን የአካባቢው ኗሪዎች ያስረዳሉ። ከአሪዞን ጅንካ ከተማ ኗሪ እንደሚሉት ከሆነም በተመሳሳይ በሽታ ህይወታቸው ካለፉት መካከል 4ቱ የቃለ ህይወት ቁጥር 6 ቸርች አገልጋዮች መሆናቸውን አመልክተዋል። አንድ ኗሪ እንደሚሉት ከሆነ በህብረተሰቡ ዘንድ ከበሬታ ያላቸው እነዚህ ወገኖች በተመሳሳይ ጊዜ ታመው ሐኪም ቤት መግባታቸው ከመመረዝ ጋር የተገናኘ ሊሆን ይችላል የሚል ግምት አሳድሮ ነበር። ሆኖም ከሐኪም ቤት ባገኙት መረጃ መሰረት ለታማሚዎቹ በተደረገው ምርመራ የመርዝ ምልክት እንዳልተገኘ ተገልጾላቸዋል። ከታማሚዎቹ አንዱ እዛው ጅንካ ከተማ ሆስፒታል ህይወታቸው ሲያልፍ ቀሪዎቹ 3 ታማሚዎች ደግሞ በሪፈር በተላኩበት ሐኪም ቤት መሞታቸውን ያብራራሉ። እነርሱን ሲያክሙ የነበሩ የህክምና ባለሙያዎች ህይወት ማለፉንም አክለው ገልጿል። የሞቱት ወገኖች ተመሳሳይ የህመም ስሜትና ምልክት እንደነበራቸው ማለትም የሰውነት መቁሰል፣ በአፍንጫና በአፍ ደም መፍሰስ መኖሩን መስማታቸውንም ነው የተናገሩት። ነዋሪዎቹ ለዲደብሊው ሲገልጹም እስካሁን ስለ በሽታው ምንነት ከመንግስት በኩል ተጨማሪ የተሰጠ ማብራሪያ ባለመኖሩ ህብረተሰቡ የሃይማኖት አባቶቹ የሞቱት በሌላ ምክንያት ቢሆን ነው የሚል ጥርጣሬ ላይ ገብቶ ተዘናግቷል ይላሉ። የጤና ጥበቃ ሚኒስቴር ዛሬ የበሽታውን ምንነት አውቃለሁ የሚል መግለጫ አውጥቷል። የተከሰተው በሽታ መንስኤም ማርበርግ ቫይረስ መሆኑን መለየቱን ያሳወቀው በኢትዮጵያ ህብረተሰብ ጤና ኢንስቲትዩት ብሔራዊ ሬፈረንስ ላቦራቶሪ በተሰራው የዘረመል ምርመራ መሰረትም በአሁኑ ወቅት ኢትዮጵያ ውስጥ የተገኘው ቫይረስ ሌሎች ምስራቅ አፍሪካ ሀገራት ላይ ከዚህ በፊት ከተከሰቱት ጋር ተመሳሳይ ዝርያ ያለው ስለመሆኑም ታውቋል ተብሏል። በዛሬው ዕለትም አዲስ የበሽታው ምልክትን ያሳየ ወይንም በቫይረሱ የተጠረጠረ ሰው ያልተገኘ መሆኑንና በአሁኑ ወቅት የተለያዩ የሙያ ስብጥር ያካተተ ከፍተኛ ፈጣን ምላሽ ሰጪ ቡድን ወደ ክልሉ በመላክ በሽታውን የመከላከልና የመቆጣጠር ስራዎች እየተከናወኑ እንደሚገኝም ተገልጿል። የዓለም የጤና ድርጅት የበሽታውን ምንነት ለማጣራት ባለሙያዎችን ወደ ስፍራው መላኩን ማሳወቁ ይታወሳል። ለአስቸኳይ ጊዜ የሚሆንም 300 ሺህ አሜሪካ ዶላር ድጋፍ መደረጉን ዶክተር ቴድሮስ አድሃኖም ትናንት ማሳወቃቸው የሚታወስ ነው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።